ይኸውልህና በእናትህ በጣም ነው የሚያሳዝነው። ወደዚህ ውስጥ ነው ያሉት። ወይኔ ፈጣሪ ከስንት ዓመት በታች ያሉ ልጆችን ነው ጉልበታቸውን የምትበዘብዩ? ትንንሽ ልጆች ናቸው። እሺ ንገሪኝ፣ እንዴት ነው የምታስመጫቸው? እርዳታ ነው በቃ እየበሉ እየጠጡ ዘና ብለው እየኖሩ አይደል እንዴ? ዘና ብለው እየኖሩ። ትንሽ አታፍርም ወይ? ቅድም የተጸጸትክ እየመሰልክ ነበር አይደለ? ጭራሻውን ተመለሰ እንደዚህ ስትል ግን ትንሽ አታፍርም? ሰው ነኝ ብለህ ነው የምታስበው አንተ? ምንም አሁን የምትለፈልፊበት ነገር የለም ምንም ማለት ነው። ምን አይነት አይምሮ ቢኖርሽ ነው ግን? ህፃን ሴት ልጅ አይደለሽ ሲጀመር? ለሴት ልጆች ይቆረቆራሉ ያለሽ። ዝም በይ። ይኸው እንደውም ላሳይ። እዚህ ጋር በጣም መስመር አለ እና ጠባሳ አለኝ እና ወገቤን በጣም ያመኛል። ሴቶችን እየሸጥሽ የምታመጪው ገንዘብ ምናልባት እዚህ ላይ በጣም ብዙ ነገር መስርቶልሽ ሊሆን ይችላል። የሆነ ቀን ግን ዋጋ ትከፍያለሽ። አስፋልት ላይ እኛ እንዳንደፈር እየፈራን የተኛንበትን ቀን፣ ጎዳና ተዳዳሪዎችን ፈርተን እየሮጥን ትቦ ውስጥ ገብተን የተሸሸግንበትን ቀን ረሳሽ ወይ ምናምን ብዬሽ ስትይኝ፣ ለነገሩ ስላንቺ ቆሻሻነት ማወቅ የነበረብኝ ያኔ ራስሽን ሽጠሽ ብሩክን ስታገቢ ነበር። ሰምታችኋለች። እንደዚህ ሀብና አርጓልና ምናምን ብላ ነገረችኝ። ከዛ የሆነ የሚመላለስ ሰው ነበር ለካ ቪዲዮ ተይዞበት ነው። እንደዚህ ጠብቄ ሌላ ቦታ ከኋላ አግኝቼ ሳናገረው እንደዚህ ይዘውብኝ ነው። ያው ብዙ ጊዜ ደግሞ እንግዲህ ከስራ ውጪ ማህበራዊ ህይወት አለ፣ ከጎረቤት ጋር ያለ ግንኙነት አለ። እናንተ ደግሞ እንደሚታየው ያየ ነው እንደምንሰማው በጣም ቢዚ ናችሁ። እንደዚህ አይነት ነገር ደግሞ ሁላችንም ደግሞ ያው ሀዘን አለ፣ ደስታ አለ። ያን ነገር እንግዲህ ማን እሷ ናት በደንብ እየሸፈነች ያለችው። ቅድም ደግሞ ያልሸኝም አንድ ጓደኛ አለችኝ እያልሽኝ ነበረ። እስቲ ትንሽ ጓደኛዬ በጣም እኔ አሁን ቅድም እሱ እንዳለው ሰራተኛ ለማለት ይከብዳል እንዳለው ቤተሰብ አብራችሁ ነው የምትሰሩት? ቤተሰቤ ነች። ብዙ ነገሮችን አብረን ሰጠን እንዴ አብሮ ከመስራት አልፎ ብዙ ነገር አብረን አሳልፈናል። አረብ ሀገርም አብረን ነበር። ኦኬ ቀድማችሁ ነው ትውውቃችሁ? ቀደም ያለ ነው ይሄ ከሱ ጋር ከመተዋወቃችን በፊት ምናምን ነው እኔና እሷ ትውውቃችን። በጣም ደስ የምትልሽ ነች። ቤተሰቤ ናት ለኔ፣ ጓደኛዬ ብቻ አይደለችም። እሷ ናት። አሁን ለምሳሌ እኔ እዛ ስራ ከሆንኩኝ ማታ የሆነ ለቅሶ ምናምን ሀዘን ምናምን ሲመጣ ቀድማ መጣ እሷ ናት ከበር የምታደርገው። በዛ ላይ ደግሞ እንትኖቼ ጎረቤቶቼ ጥሩ ጎረቤቶች አሉኝ። እነሱ ናቸው እንትን የሚሉልኝ። ያው ግርግር አንፈልግም እኛ። በጠይቀህ የፈለከው ጥያቄ ስለገብት ግርግር አንፈልግም። ስራና ስራ ነው። እኛ የተሰጠነው ለሌላ ነው። በቃ እኛ የተፈጠርነው ለሌላ ነው። ሰዎችን ለመርዳት ነው። እዛ ውጪ በቃ ማህበራዊ ህይወት የምትለው ነገር አያስፈልግም ማለት ነው። ያስፈልጋል። እድር አለን፣ እንደ ማንኛውም ኢትዮጵያዊ እድር አለን። ችግር ሲፈጠር የእድሩ አባል ማድረግ የሚችለው ነገር ያደርጋል። ከዛ ውጪ ግን ያው ይመስለኛል በቅርብ የሆነ ነገር አይተህ መሰለኝ እየጠየቀኝ ያለው አይደል? ብዙም ሰው አልነበረም። የመጀመሪያው ቀን ነው እንጂ ከዛ በኋላ ሰው ልም ብሎ ጠፍቷል ምናምን ነው አይደል? እኛም አንፈልግም ባይዘኝ። ያው ልጆቻችሁ እንግዲህ ያው እነዚህ የምታሳድጓቸው ነው፣ እነሱን ነው የምትሉት ብዙ ጊዜ። ልጆቻችን የምንላቸው እነሱ በቂ ናቸው። ታያቸዋለህ ባይዘኝ። ምናልባት የሆነ ጊዜ እንጃ እሱ ነበር የመጣው የሆኑ ሚዲያዎችን መጥተው ነበር መሰለኝ። አስታውስኩኝ። አንተ መሰለኝ። አንተ ነህ? አይ እኔ አይደል ሌሎች ናቸው። በቃ ታያለህ። ለማንኛውም እስኪ ትጎበኛለህ፣ ልጆቻችንም ታያቸዋለህ እና እያለችኝ ነበር እሷ። እኔ በደስታ ብያታለሁ። እኛ በቂ ነን፣ በቂ ነን። ጓደኛዬን በዛው አመስግን ውዴ። ምክንያቱም ብዙ ነገሮችን ያደረገችው እሷ በማንም አትተካ፣ በማንም አትተካ። የሆነ የቅርብ ቤተሰብ ጎረቤት ሲሆን ፈጥራ የምትደርሰው እሷ ነች። ለምንም ነገር እኔ ደውያውን እሱም እኔ አሁን ለምሳሌ ስራ ላይ ከሆንኩኝ ወደ እሱ ጋር ትደውላለች። የሆነ ነገር ተፈጥሯል፣ ጎረቤት ደውሎልኛል፣ ሂጂ ከበር አድርጊ ምናምን ይላታል። ከእሱ ጋር በቃ እሷ ናት ዋናው ስራ የምትሰራለን። በጣም ይደገሳል። ሲደገስ የሚገርምህ ጥሩ አድርገን ነው የምንደግሰው። እንጠራለን፣ ይመጣል ሰው። አብዛኛው እንደውም እኛ ደግሰን የምናበላው የሚገርምህ እንትኖችን ነው፣ ችግርተኞችን ነው። ግን ያው ይመጣሉ ክብር ያላቸው ሰዎች። በጣም ደስ ይላል። ትልልቅ ሰዎች። በስተመጨረሻ እንግዲህ ያው ጥሩ ቆይታ ነው የነበረን።
ማስተላለፍ የምትፈልጉት በተለይ ደግሞ ይህን ፕሮግራም ይህንን ሚዲያ የሚከታተሉ ወጣቶች አሉ ከስራ ባህል ጋር ተያይዞ ከእናንተ ሊወስዱት የሚገባ እስቲ አንተ በስተመጨረሻ ማለት የምትፈልገው ነገር ካለ ከስራ ጋር ተያይዞ የምትላቸው ነገሮች ካሉ በተለይ እንዳልኩ ወጣቶች ናቸው ይህን የሚከታተሉት ለነሱ። ጥሩ አመሰግናለሁ። እኔ እንግዲህ ያው ለወጣቶች ማስተላለፍ የምፈልገው መልእክት ምንድነው ለሁሉም ህብረተሰብ ሊሆን ይችላል ስራችሁ ሁሉንም የሚለካ ስለሆነ በእርግጥ ልክ ነህ። ለሁሉም የሚሆን መልእክት ነው ማስተላለፍ ያለብኝ። ምንድነው ተምሬ እዚህ ቦታ ላይ ደርሼ እኔ ድህነቴን አሸንፌ ቤት መኪና ገዝቼ እዛ ተንደላቅቄ እኖራለሁ የሚል ነው እንዳለ ማህበረሰቡ አስተሳሰቡ ያለው እና ፕሊስ ከዚህ ቦክስ ውስጥ ውጡ ነው ማለት የምፈልገው። እና ብዙ የተቸገሩ ሰዎች አሉ። በጣም ብዙ የእኛን እርዳታ የሚፈልጉ ሰዎች አሉ። የሚገርም ነገር እኛ አሁን አስበናል ትንሽ ወደ ክፍለ ሀገሩም ገጠሩም ምናምን አካባቢ ላይ ውሃ የሚያስፈልጋቸው ቦታዎች አሉ እና እዛም እንትን የእርዳታ ድርጅቱን ለማስፋት አስበናል እና ከዚህ ውስጥ ወጥተን ዛሬ ከምናገኛት እኔ ቆጥቤ መኪና ገዝቼ እንደዚህ ምናምን በቃ ነው ጥሩ ነው መቆጠብ በጣም አሪፍ ነው፣ መግዛት በጣም አሪፍ። ነገር ግን አካባቢያችን ላይ ያለው ሰው እየሞተ እያየ ነው ኪሳችን ውስጥ ብር ማስቀመጥ ትንሽ ከባድ እና ሰውን መርዳት ላይ ሰውን እንደ ሰው ማሰብ ልክ እኛ ሲርበን እነሱም ይርባቸዋል ብለን ማሰብ። ቅድም ነግረሃለች እኛ እነሱ ጫማ ውስጥ ሆነን ነው የምናስበው። ኤምፓቲ እንለዋለን። ኤምፓቲ ያልከው የሚገርም በቃ በትምህርት ደህና ሄጃለሁ እና ብዙ ስልጠናዎችን ወስጃለሁ። በቃ የሰዎችን እንትን መረዳት፣ የሰዎችን ስሜት መረዳት፣ ሰዎችን መሆን፣ የሰዎችን ህመም መታመም የሚለው ነገር እኔ በደንብ እረዳዋለሁ። እኔ ብቻ ሳይሆን እኔና ቤተሰቦቼ ጠቅላላ እንረዳዋለን። ስለዚህ እኔ ለህብረተሰቡ ማስተላለፍ የምፈልገው ምንድን ነው የተቀመጡ ብዙ ንብረቶች አሉ የማንጠቀምባቸው። ፕሊስ አስፈላጊ ሆኖ ከተገኘ እኛ ጋር ይምጣ። ማምጣት የሚችል ካለ እኛ ደግሞ ለህብረተሰቡ ማስተላለፍ ባለብን መልኩ እናስተላልፋለን። እውቅና ያለው ድርጅት ነው፣ መንግስት ያውቀዋል። ይህንን ነው ማስተላለፍ። በጣም ደስ ይላል። አንቺም ደግሞ በተለይ እንግዲህ አጠር ባለ ማስተላለፍ የምትፈልጊው መልእክት ካለ በተለይ ደግሞ ለሴቶች መድረስ የምትችሉበት መድረስ የምትፈልጉበት ደግሞ የሆነ ቦታ አለ አይደለ? ከዚህ በላይ እስከ የት ድረስ ነው መድረስ የምትፈልጉበት? አላማችሁ የት ድረስ ነው የሚለውን እኔ የምለው ማለት ማንኛውም ሰው በተለይ ደግሞ ሴቶች በራችን ክፍት ነው የምለው። ማንኛውም ሰው ቢመጣ እኔ እጄን ዘርግቼ ለመቀበል ዝግጁ ነኝ። ባለኝ ደግሞ አስፋፍቼ ደግሞ ከዚህ የበለጠ ጥሩ ነገር ላይ መድረስ እንፈልጋለን ሁለታችንም። እነሱ ከዚህ በላይ በቃ ሰው እንዴት ልበል፣ አሁን ለምሳሌ ብዙ ሰዎች አሁን እርዳታ ይፈልጋሉ በጣም እና እነሱን ሰብስበን መርዳት እንፈልጋለን። ከዚህ በላይ ማስፋፋት እንፈልጋለን። ስለዚህ በራችን ክፍት ነው በማንኛውም ሰዓት። ድርጅታችን ታውቃላችሁ እላለሁ። ሌላ አሁን በጣም ብዙ ቦታ ላይ አሁን ወደ ሱስ እንትን የሚሉ አሉ። መንገድ ላይ ምናምን እንደዚህ ብርድ ሲመታቸው ምናምን ብዙ ነገር የሚጠቀሟቸው ነገሮች አሉ። ግን ከዛ ይልቅ ሰርተን ብንቀየር አብረን ሰርተን ችግራችን ብንቀርፈው እላለሁ። ይምጡና እኛ ጋር በደንብ እናስተናግዳቸዋለን። በተለይ ሴቶች በተለይ ያሳዝናሉ፣ በጣም ያሳዝናሉ። ሴት ናት ህይወት እንድትቀጥል የምታደርገው ታውቃለህ። ሴት ናት እና ሴቶች በተለይ ለእነሱ ቦታ አለን። ለወንዶችም እንሰጣለን፣ ግን ሞር ደግሞ ለሴቶች ቦታ አለን በጣም። እንግዲህ ያው ጥሩ ቆይታ ነበረን፣ እናመሰግናለን። እንግዲህ ተመልካቾቻችን የነበረውን ቆይታ እንግዲህ ከነዚህ ጥንዶች ጋር ከነዚህ ስራ ፈጣሪዎች ጋር ከነዚህ እንግዲህ ጥሩ ስራዎችን ለህብረተሰቡ የሚያግዙ ሰዎች ጋር የነበረን ቆይታ ይህን ነው የሚመስለው። እንግዲህ ያው ይህ ፕሮግራም በሚተላለፍበት ጊዜ አብዛኞቻችሁ ወጣቶች፣ አብዛኞቻችሁ የማህበረሰብ ክፍሎች ከነሱ ብዙ ነገር እንደምትማሩበት በጣም እርግጠኛ ነኝ። እኛም ደግሞ የመጣንበትን ዋና ዓላማ አሳክተናል። ያው እንግዲህ በቀጣይ የተለያዩ ፕሮግራሞችን እንደነሱ ያሉ ሰዎችን ይዘንላችሁ የምንቀርብ ነው የሚሆነው። ይህም ፕሮግራም እየተከታተላችሁ ያላችሁ እንግዲህ ተመልካቾቻችን ይህም ፕሮግራም አብዛኛው ማህበረሰብ ጋር እንዲደርስልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። እናመሰግናለን። ሳምሪ ነይ እስኪ
እሺ ምንድነው ጃኬትን አታውቀውም እንዴ? አይሞቅም? ሲጨቀጭቀን ነው አፍኑኝ። እንዴ ቆይ አንተ ግን ያን ሁሉ ውሸት ከየት አመጣው? ስለ ቤተሰቦች ስለ ምናምን ያልከው ምንድነው? እና ድራማ እኮ ነው የምንሰራበት ይህንን ህዝብ እንዴ ምን ማለት ነው? ድራማ ካልሰራንበት ሌላ ሰው ያሰልከኝ። እና ታዲያ ምን እንድልልሽ ፈልገሽ ነበር? ምን እንድልልሽ ምን ሆነ ነው? አንተ ስንት ነገር እያለብን አንተ ስለ ቤተሰቦች ምን እንደ እውነቱን አትናገርም? ምን ልበለው ታዲያ? ቤተሰቦችን በቃ ያስገባሽው አንቺ፣ በቃ አስደነገጥከኝ። ያስገባሽው አንቺ፣ የተንቀለቀልሽው አንቺ። ተስማምተናል አይደል? ያስገባሽ። አይ ለማንኛውም ፎገረናል። ለማንኛውም ፎገረናል። ስራው እንዴት እየሄደ ነው? እኔ አሁን መፎገሩ አይደለም የመፎገሩ ጉዳይ። እሺ አሁን ሄደ ይሄ ልጅ ነገ ከነገ ወዲያ እኮ ድርጅቱን አስጎበኛለሁ ብየዋለሁ። እሱንም ቢሆን አንቺ ነሽ የተንቀለቀልሽው እኮ። ምን አንቀልቅሎሽ ነው? እኔ የሚመጣል መሰለኝ። እስቲ ዝም በይ አሁን። የሚመጣል መሰለኝ። ዝም በይ ምን ሆነ ነው? ዝም በይ እንዴ ለምንድን ነው ዝም የምለው? አሁን እሺ ከክፍለ ሀገር የሚመጡ ሴቶች አሉ። እሺ እዚህ ጋር እስቲ እንደው ከተመቸ ሰሞኑን ና እስቲ ድርጅታችንን ጎብኘት ታደርጋለህ ምን ይባላል? ምን ላድርግ? እሺ ተይው። ለማንኛውም እሺ አሁን ተይው። እሱ የሆነ ነገር ልክ ልክ ነው። ወደ ጉዳያችን። እኔ በጣም ፈርቻለሁ። የእውነቴን ነው። አትንቦቅበቂ። እኔ ፈርቻለሁ። እኔ በቃ ያለፈውን ህይወቴን ማስታወስ አልፈልግም። እና ትሄጃለሽ? ትወጫለሽ? ታዲያ ምንድን ነው መፍትሄ ነው የሚፈለገው እኮ። ምን አይነት መፍትሄ እንፈልግ? እኔ አንቦዣቡዥሻል። በቃ ቁጭ በይ ተረጋጊ። ውዴ አዳምጣኝ። አሁን እኔ ምንም ግራ እያጋባኸኝ ነው ያለው። አሁን እሱ እሺ መጀመሪያ ጊዜ ስለ ኤጀንሲው ስለ አሜት ስለ ምናምን እያወራ ነበር እኮ። ምን ማድረግ ነበረብኝ የዛኔ? ንገረኝ እስቲ። ላስጎብኝ ምናምን ከማለት ውጭ ሌላ ነገር ነበር? ምንድን ነው የኔ ጥፋት? አሁን ምንድን ነው? እኔ አላውቅም። በቃ የሆነ ነገር ፍጠር። ምን በቃ ዘና ብለሃል አንተ። ሴቶቹ እየመጡ ነው። ሴቶቹ ተረጋጊ። እሺ ስለ ፔንሲዮኖቹ ተረጋጊ። እየሰማሽኝ አይደለም እንዴ? ተረጋጊ። ምን ተረጋጋው? ምን ሆነ ነው? እኔ አልረጋጋም። ሂጂ በቃ ተይ፣ ውጪ። ሂጂ ውጪ በቃ። ታዲያ ምን አባሽ ላድርግሽ እንዴ? እኔ እናንተ ብቻ እኮ ነው የምናወራው። ተረጋጊና እናውራ አልኩሽ አይደል እንዴ? ዝም በይ። ተረጋጋና ቁጭ በል። እሺ ምን ሆነ ነው? ዝም በይ። እሺ ቁጭ በል። ተረጋጊ እያልኩሽ ታወሪያለሽ እንዴ? አሁን እሺ እረጋጋለሁ። እኔ ፈርቻለሁ። እየለፈለፍሽ ነው። ዝም በይ እንዴ። ወይኔ ምን ላድርግ? እሺ እሺ ልጆቹ አሉ እኮ እዚህ ውስጥ። በቃ እሺ ሂጂ ግቢ። ታዩ ታዩ በቃ ግቢ። ግቢ አይደለም መፍትሄ እንፍጠር። ምን ሆነ ነው? መፍትሄ እናምጣ። ለምንድን ነው ግቢ የምትለኝ እንዴ? ምን ነካ? እሺ አሁን መኪናው ደርሷል እኮ አዲስ አበባ እየገቡ ነው። ብዙ ህፃናትና ብዙ ትልልቅ ሴቶችም አሉ። እሺ ምንድን ነው የምናደርጋቸው? ይሄን ብቻ ንገረኝ። ምንድን ነው የምናደርጋቸው? ልጁ ነገ ከነገ ወዲያ መጥቼ ድርጅቱን ጎበኛለሁ እያለ ነው። እሱን ቀድመህ ካላስተካከልከው እሺ ድርጅቱ ከየት መጥቶ ነው? እሺ እርዳታ ድርጅት ምናምን የተባለው እነዛን ሰዎች እኮ እያሰቃየን እኮ ነው ያለነው። ልንገርሽ ሳምራዊት፣ ልንገርሽ ካልተረጋጋሽ እኔ እና አንቺ ማውራት አንችልም እያልኩሽ ነው። እኔ ጨንቆኛል። እኔ ደግሞ መረጋጋት አልችልም። እኔ መተንፈስ ሁሉ እያቃተኝ ነው። እንዴ ምን ሆናል? ተረጋጊ የምትለኝ ለምንድን ነው? ካልተረጋጋሽ እኔ ልውጣልሽ እና አንቺ ወዴት ነው የምትሄጂው? ምን ሆነ ነው? እሺ ና እናውራው። ዝም ትያለሽ? እኔ ይኸውልሽ አስረዳኝ። እሺ ጸጥ ካልሽ እመጣለሁ አለ። እሺ ና እሺ ቆይ እሺ ገና ማንም በሌለበት እንዲህ ቦዥ ቦዥ ካልሽ ሲመጡ ምን ልትሆኚ ነው? ስለዚህ አሁን እናውራ። ይኸውልሽ ተረጋጊ። ለማንኛውም የዛሬ ስራ እንዴት ነው የዋለው? ስራው እንዴት ነው ዛሬ የዋለው? ንገሪኝ። ልጆቹ አሉ? አዎ። እሺ ቆይ ተረጋጊ። የታመሙ ልጆችም አሉ። የታመሙ ልጆች በጣም ታሟል። የሞተም ህፃን አለ። በቃ አስወግጂው እሱን። እንዴት ነው የማስወግደው? እሺ በአካባቢያችን እሺ እየመጡ እየጠየቁን እንዴት ነው የማስወግደው? እሺ ምን እኔ ብቻ ነው የማስወግደው? ሰፊ ነው። ከዚህ በፊት የተወገዱበት ቦታ አለ አይደል? እዛው እስከተቻቸው እኔ አላረገውም። እሺ እንደፈለክ ማድረግ ትችላለህ። አላረገውም። እኔ አልፈልግም እንደዚህ አይነት ነገር ውስጥ እሱ እያንዣበበ ልጁ እየመጣ ነገ ድርጅት ጎበኛለሁ ምን እላለሁ መሰለኝ አይደል? ምኑን የምታስወግጂው? አስቆፈርኩልሽ። እዛ ስር መክተት ብቻ እኮ ነው ያንቺ ኃላፊነት። እንዴ ለምንድን ነው እንደዛ ማድረግ? ልጅ ፈርቻለሁ። እሺ ምን ይሁኑ? የሆነ መፍትሄ ፍጠርልኝ። እሺ ምን ነው መፍትሄ የምትይው? እኔ የሆነ የምታምነው ሰው ምን መግደል ምን አዲስሽ ነው እንዴ? ምን ነው ዛሬ አብረን እኮ ነው ያደረግነው አይደል እንዴ? ታዲያ ምንድን ነው እንደዚህ አይነት ወቀሳ የምትወቅሰኝ? ብቻ የሆነ ብቻዬን እኔ የምገባቸው ነው። አልወቀስኩሽም። እኔ አሁን እያዳመጥሽ ነው ወይስ አይደለም? እሺ እኔ አዳምጪኝ፣ በእናትሽ አዳምጪኝ። እሺ በቃ አስገቢ፣ ድፈኝ፣ አለቀ። የታመመችዋንም ኢቭን ራሷ ብታስወግጃት ደስ ይለኛል። እንዴት አድርጌ ነው ማስወግደው? እሺ ዛሬ ስንት ተሰበሰበ? ብዙ ናቸው። ብሩን የጠየኩሽ እኔ ስንት ብር ተሰበሰበ? ቼክ አድርገሻል? እሺ ያኛው ሰው እየመጥቶ ነበር? አዎ ስለ ብሩ አይደለም።
እኔ አሁን አንዴ ስለ ስራ እናውራ ወይስ ስለ እነሱ እናውራ? እሺ የሚመጡት ነገርኩሽ። እነሱን የምታረጊው ምንድነው? አስገቢያቸው። ሰማሽኝ? አስገቢያቸው። በመሀል ቢመጣብንስ ልጁ ልጎብኝ ብሎ ነገ ቢመጣስ ተመልሶ ምንድነው ማድረገው? አንተ እኮ ዛሬ ነው ያረፍኩ አይደል? እንደዚህ ቤት በጣም እያናደድሽኝ ነው። የምር እያናደድሽኝ ነው። በቃ እሺ ምንድነው ማድረገው? ንገረኝና እስኪ መፍትሄ ካለ ንገረኝ። ተረጋጊ አልኩሽ አይደል? በቃ ተረጋጊ። የምር እያናደድሽኝ ነው ብዬሻለሁ። ስለዚህ ተረጋጊ። ና አባቴ ወደዚህ ና ትናደድ ና። በቃ ተረጋጊ። ችግር የለውም። በቃ ና ወደዚህ። እዚህ ሆናለሁ። ውይ ምን ሆነ ነው? በቃ እንደ ዶሮአችን ነውና እዚህ ሆናለሁ አልኩሽ አይደል? በቃ እሺ ይቅርታ ጠየቅኩ አይደል እንዴ? ና ወደዚህ ጠጋ። ነይ ተጠጊ። ይኸው እዚህ ጋር ተጠጊ። ማንቺ አባቴ ይቅርታ። እሺ በቃ ይቅር ብዬሻለሁ። እሺ አሁን ስለ ስራው እናውራ። እሺ አባቴ አሁን መናደዱን ተወውና ምን ማድረግ እንዳለብን እናውራ። አሁን ይኸውልህ እዛ ያሉትን ሰራተኞች እንቀይራቸው፣ እናስወግዳቸው፣ እናስወጣና እዛ የሚመጡትን ደግሞ እናስተካክል። ቦታ አለ። እሺ እዚህ ያሉትን ለመውሰድ መጀመሪያ አንዷ ሞታለች ብለሻል አይደል? አዎ። እሺ ሌላ ቀን የምትሰሪውን ታውቂያለሽ አይደል? አውቃለሁ። እሱን ችግር የለም። በቃ ዛሬ ስሜታዊ ለመሆንሽ ታዲያ እኔ ይኸውልህ ፈርቻለሁ አባቴ፣ ተረዳኝ። እሷን አስወግጂ። አለቀ። እሷን አስወግጂ። ታመመች ያልሻት አለች አይደል? አዎ። መዳን የምትችል ከሆነ ትዳን፣ የማትድን ከሆነ ደግሞ የፈጠነ እርምጃ ውሰጂባት። እንዴ እሷን እስከምናስታምም አባቴ፣ እሷን እስከምናስታምም ድረስ ሌላ ታሪክ ነው የሚፈጠረው። በቃ ግዴታ። ስለዚህ ምን እናድርግ መሰለህ? አትድንም። እርግጠኛ ነሽ? አዎ በጣም ታማለች። አስወግጃት። ስለዚህ አሁን ይኸውልህ በመኪና የሚመጡት አሁን ደርሰዋል። ጧት ደውሎልኝ ነበር። ኦኬ ከክፍለ ሀገር የሚመጡት ልጆች ናቸው። ልጁ ከመምጣቱ በፊት እኔ እኮ ለዛ ነው አባቴ ቅድም እድሜያቸውን ቼክ አድርገሻል? እድሜያቸው እርግጠኛ ነሽ? ከ13 እስከ 17 ከዚህ አይበልጡም። ከዚህ መብለጥ የለባቸው። ትንሽ ከፍ ያሉም አሉ ብሎኛል። እዚህ የሚገርምሽ እነዚህ ብር ያሰከራቸው ደንበኞቻችን ፍላጎታቸው በጣም ከቀን ወደ ቀን እየጨመረ ነው። ለምን መሰለህ? ትንሽ የሆነ ከነሱ ትንሽ ከፍ ያሉ ምናምን አሉ ብሎኛል። አይፈልጉም። ለማንኛውም ይኸውልህ እነዛን ሰራተኞች ቤት ያሉትን ሰራተኞች እዛ ያሉትን ሰራተኞች እንቀይራቸው። እነሱ እናስወግድና ምን እናደርጋለን መሰለህ? እነዛ በመኪና የመጡትን እናስገባቸው ማለት ነው። እነዚህ ጥሩ መገበናቸው ቀባብተን አሳምረናቸው የተቀመጡት ልጆችስ እንዴት ናቸው? እነሱን አሁን ያሰብኩት ምን እንደሆነ ታውቃለህ? ያ ልጅ ሲመጣ እኔ ምኑም አላማረኝም አባቴ፣ ለዛ ነው የተናደድኩት። ይቅርታ ስሜታዊ። የትኛው እኔ ከማህበራዊ ምናምን ብሎ እኔ ምንም ለፍልፎ ደስ አላለኝም። አሁን እኮ እኛ ትጎበኛለህ ነው እኛ ትጎበኛለህ ነው እንጂ ችግር የለውም። አይጎበኝም። አሁንም ቢመጣስ ወደ ኋላ አትመለሺ፣ ወደፊት ነው በቃ። አሁን ይኸውልህ እንደዚህ እናድርግ። በእኔ ሀሳብ ተስማምቻለሁ ትለኛለህ። አሁን እዚህ ያሉትን ልጆች የሆነ ቦታ እንፈልግላቸውና እዛ ይቀመጡ። ገባ አይደለ? ልክ ልጎብኝ ምናምን ብሎ ከመጣ እነዛን ልጆች እናሳያቸዋለን። የትኞቹ አዲስ የሚመጡትን? ኖ አይደለም፣ እዚህ ያሉትን ደህናዎቹ ልጆች መጣ የመገብናቸው። እነሱን እዛ እናስቀምጣቸው። ችግር የለውም። አይመጣም። ቢመጣም እኔ የለውም። እንደው ይለን አዳምጪኛ። እሺ አንተ ካሊለስ አዳምጪኝ። እየሰማሽኝ እኮ አይደለም። ጥበቃው ሲጀመር አያስገባውም ከግቢ እንዳያስገባው። ፍላጎት ካደረበት የማየት ፍላጎት ካደረበት ደውልላቸው ይበል፣ እኔ ጋር ይደውል። እዛ እኔ የምለውን እኔ ያውቃለሁ። አትጨናነቂ። እንደዚህ ይሻላል። አዎ አሁን ወደ ስራችን ትኩረት፣ ወደ ስራችን ነው። እኔ የምልሽ ትላንት ያ ሚሊዮነሩ መጥቶ ነበር እንዴ? አዎ መጥቷል። በዛ ላይ ደግሞ በቃ በጣም ተናዷል። ለምን አልተመቸቸው? ያስቀየም ነው ይመስለኛል። ምክንያቱም እሱ ገና ልጃገረድ ምናምን ልጅ ነው የፈለገው። እኔ ደግሞ አስቸኳይ ሲልብኝ በቃ ቤት ያለችው አልበሙ ላይ መርጦ ነው አይደል? መርጧል። ታዲያ ምን አባቱ ነው እንትን ልጅቷን አይ እኔ እንደዚህ አልጠበቅኩም ምናምን ብሎ ትንሽ ተናደደብኝ። የትኛው እቺ ጸይሟል ልጅ እኛ ጋር ያለችው ማለት ነው። እሷን ላኩለት ግን አልተመቸችውም። መርጧት ነው አይደል? መጀመሪያ ግን መርጧታል። ግን የሆነ በፎቶ ሲያትና በእንትን ሲያት እንትን አላለችም። ብሩን አስገብተዋል። ስለ ፔንሲዮን ምናምን አላወራንም ማለት ስለሱ የሚያውቀው ነገር የለም። ከይሄ ማህበራዊ ምናምን ብሎ የመጣው ልንቀኸዋል። እኔ አንተ በቃ ምንም እንደማያደርግ ነው ያሰብከው፣ ግን እኔ ፈርቼዋለሁ። የእውነቴን ነው የምነግርህ። ታይም እንዴ ተምሬያለሁ ማስተርስ ምናምን ብዬ እንትን ስለው አምኖኝ፣ በስመ አብ አምኖኝ፣ ውሸት እኮ አምኖኝ። እንዲህ ናቸው እኮ ዝም ብያ እንደው ዝም ብለን ሸኘ ነው እንጂ ዝም ብለን እንደው አንድ 10 ሺህ ብር እኮ ብንሰጠው ደግሞ እንደዛ ብለን ጉቦ ተቀበልኩ ምናምን። አይ ምግብን መጨረሻ ላይ እበላለሁ ብሎ ስለነበር እንደው ዝም ብሎ ስለወጣ ትንሽ ብር ብንሰጠው አሪፍ ነበር። እንደሱ ተሳስተ እንደው ሌላ ሰው ቢመጣም ራሱ እንደሱ እንዳታረግ አደራ። ለማንኛውም ስለ ፔኒሲዮኑ አላወራንም። አዎ ግን እኔ ግራ የገባኝ አሁን አተናቀው ያልኩበት ምክንያት ደግሞ ልጁ እያነፈነፈ ይመስለኛል። ማለት አሁን ስለ ሰው አሜት ይህንን ካሰብሽ ለምን አስገባሽው? እንዴ አባቴ አንተንም እኮ አስፈቅጄ ነው። አሁን ወደ ኋላ ተመለሰን ወደ ጭቅጭቁ እንዳንመለስ። ግን ደግሞ አሁን ማድረግ ያለብን ያን ደንበኛችን ማስቀየም የለብንም። አይመስልም? እሱ ላይ ነው ትኩረት ማድረግ ያለብሽ። ስለዚህ
እንትንም ካለ ምንድን ነው ይሄኛው አሁን የመጣው ልጅ ኢንኬዝ እንደዚህ አይነት ጥርጣሬ ካለው አስወግደዋለሁ። ልጁ አትጨናነቂ፣ ይወገዳል። ብዙ ነገር እኮ ይዟል እኮ ብዙ ቢጠፋ ነገር ከነገር ትንሽ ብር መስጠት ነው እናቴ። እኔ እሱን የለውበትም። ችግር የለውም፣ ትንሽ ብር መስጠት ነው። እኔ የለውበትም እሱ ውስጥ። አሁን እኮ ይኸውልሽ መፍትሄ እያመጣሁኝ እኔ የለውበትም። አብረን ነው አይደል ስራውን እየሰራን ያለ ነው። አብረን ስራውን እየሰራን የለሁበትም ትያለሽ እንዴ? ወደ ስለ ቤተሰቦች ስለምናምን ያን ሁሉ ውሸት የዋሸ ሰውዬ ነገ ከነገ ወዲያ ይሄን ከማድረግ ወደኋላ አትልም። ለምንድን ነው ግን ስለ ቤተሰቦች አባቴን ምን ያህል እንደምጠላው ታውቂያለሽ አይደል? እናቴንም በልጅነቴ እንዳጣኋት ታውቂያለሽ አይደል? ስለዚህ አታንሺ፣ እንዳታነሹ። በቃ ተናደድ። በቃ አሁን እኔ እናታችሁን እናትህ ምናምን ብሎ የሆነ ታሪክ እንትን ሲል በቃ በመሀል ትናደዳለህ ብዬ እየጠበቅኩኝ ነበር። እና ይቅርታ እኔዎች በቃ ትጨናነቅ። ንዴቴን አመቄ እኮ ይቅርታ፣ ንዴቴን አመቄ ነው። አሁን ምን እንደምናደርግ ቁስሌን ደብቄ ነው እንደዛ ያልኩት። አሁን ወደ ስራ ቀጥታ መግባት አለብን። ግራ የገባኝ ነገር አሁን ነገሮቹን አመቻችቼ ምናምን እኔ ያ ልጅ መጥቶ ሂዶ አይቷቸው ምናምን ቢል ደስ ይለኛል። የሆነ ነገር አዘጋጅተን በቃ አስመስለን አዲሶቹ የሚመጡትን ለምን ድርጅት ምናምን ያልነውን አሁን ለምሳሌ እንዴ ስንት ቀደዳን የተቀደድ ነው ምን ነው እሱን ነገር እንትን ብንለው እና መጥቶ ቢጎበኝ ደስ ይለኛል። በመፈለግ ምን መሰለሽ ሐሳቢ በፈለገው እንትኖቹን ይሄ አዲስ የሚመጡት አሉ አይደል? እነሱን ብናሳየው እነሱን ገና እንትን ብለን እዚህ ጽድት ሄሎ፣ ጤና ይስጥልኝ። እንዴት ነህ? አፍራሽ ወንድ አፍራሽ ልበልህ እንጂ እንዴት ሆነልህ? እሺ መጥተዋል። ኦኬ ጥሩ። እድሜያቸው መልካቸው እንዳሰብነው ነው ሁሉም? ጥሩ። ያው እንደነገርኩ ከ13 እስከ 17 በፍጹም ከ17 መብለጥ የለባቸውም። ምን መሰለ ይኸውልህ እዚህ እኮ ሀብታሞቻችን እንደዚህ አይደሉም። እዚህ በብር የሰከሩት አረ እንደውም ከ13 በታች ቢሆንላቸው ደስ ይላቸዋል። ደናግላን መሆን አለባቸው። ድንግል ከሌላቸው አረ አይሆንም፣ ስራ ነው የሚበላሽብን። አዎ ምን መሰለህ አሁን መጋዘኑ አልቋል አይደል? እዛ ያለው አይተኸዋል? ናይስ ጥሩ። በቃ በጣም ጥሩ። ይኸውልህ ምን መሰለህ የምታደርገው በፍጥነት እነሱን እዚህ ታመጣለህ፣ እዚህ ያሉትን ደግሞ እዛ ታስገባለህ። እሺ ጎበዝ፣ በጣም ጥሩ። እሺ እደውላለሁ። እሺ ምንድን ነው እንደዚህ የተደሳሰትከው? ኧረ እየሄደ ነው ስራው። እሺ አታስቢ። እዚህ ያሉ ጠቅላላ ይወጣሉ። በቃ ማረፍ አለብኝ ማለት ነው። ረፍት አድርጊ። በቃ መጥተዋል። ብዙ ልጆች ነው ይዞልን የመጣው። ጭንቀቴ ትንሽ ቀለል አለኝ። ሰሞኑን ደግሞ ማነች ያቺ ጓደኛዬ ምናምን ያጣፋች ምን ነው ውዴ ሳልነግርህ ምን ብታረግ ወይኔ እቤቴ ድረስ ሰላም ልበልሽ ፍቅረኛ ይዣለሁ ምናምን መጀመሪያ ስደቀኝ ሰሞኑን ብትስጠፋ እኔ እንትን ብያለሁ። ይሄን ደስ አላለኝም። እሺ ከዛ መጣችልና ናፍቀሽኝ ነው ምናምን ብላ ሳመችኝ ገባች ምናምን በቃ ኖርማል ሰው ግን ተናዳለች። የሆነ ስለ ፍቅረኛ ምናምን ላወራሽ አለች። ስለ ፍቅረኛው አወራችኝ ምናምን ደስ አለኝ። እኔ ታውቃለህ ምን ያህል እንደምወዳት የነበረው አሁን ጸባይዋ እንደዚህ ተቀያየረ እንጂ ከዛ አስፈራርታኝ ሄደች። አንቺንም ባልሽንም በቃ ያለውን ነገር እናገራለሁ አለች። እኔም የምችለውን ምኑ ነው የምትናገረው? በቃ ሁሉንም ነገር እናገራለሁ። እኛ ስለምንሰራው ስራ እሷ ስላለችበት እሷ ጠገበች። እሺ ቆይ ምን አልሻት? እኔማ ዶክሜንት በሷ ስም እንዳሰራን። እሺ በቃ ብዙን ወንጀል ጀግና እኮ ነሽ፣ ትለያለሽ። ወንጀሉን ወደ እሷ እንዳላካክ ነው ምናምን። ጥሩ። ስለዚህ ፈርተን ችግር የለም። ዶክመንት ደግሞ እናሰራለን። ከዛ እናሰራና ወስደን እናሳያታለን።
በዚህ አልስማማም አላምንም ካለች ደግሞ አይ እኔም እታሰራለሁ የምትል ከሆነ ደግሞ የሆነ ከኋላ የተማመነችው ሰው አለ። እንቀድማታለን። ለምን እንደውም ታውቃለህ? ቶሎ ልጁን ሳይመጣ ይሄ መድረሻ ቢስ አይደለች እንዴ? ማን አላት? አትናቅ ውዴ፣ ሰው አትናቅ። ምንድነው እኛ አይደለን እንዴ የምንሰጣት ሁሉንም ነገር እኛ ብንሰጣት ቤቱንም እኛ አይደለን የሰጣናት? ምን መሰለህ አሁን ሌላ ጊዜ ስትመጣ ስትናደድ ምናምን በቃ እንትን ብላ ነው የምትሄደው ምናምን ምን ለስለስ ብላ ምናምን እንትኗን ስትመጣ ንገሪያት እንደምፈልጋት እንዳትወጣ አባቢና አስቀምጫት። እሺ እንዴት አድርጌ ነው ችግር የለውም። ሁሉ ነው ያስጣላኝ። ስማ አይኗን አስጠልቶኛል። ስራ እየሰራ ነው አይደል? አዎ አስጠላኝ ብሎ ነገር የለም። ልጅቷን ነው ያልኩሽ። በቃ እንደዛ አብራ በልታ ብዙ ነገር አድርጋ ሌላ ታሪክ ውስጥ መግባት አስጠልቶኛል። አሁን እነዚህ በብር የሰከሩት እኛ ጋር የሚመጡት እኛ ስለምንወዳቸው ነው። ብራቸውን ነው የምንፈልገው። አለቀ። እሷን መውደድ መጥላት እኛ ይሄ የኛ ጉዳይ አይደለም። ግን አሁን ከጀርባዋ ሰው ያለ ይመስላል። አስቀምጫት። እኔ ማደርገውን አውቃለሁ። እሺ ምን ልታረገው? ሌላ ታሪክ እንትን እንዳትል። ከመጣች አስቀምጫት። እሺ አስቀምጣታለሁ። ችግር አለቀ። ግን እኔ ደስ አላለች። አስቀምጫት። እሺ ችግር የለም። እኔ እኮ ሰምኛለሽ ባልሽን እና አንቺን ወይን ቤት ነው የምወረውራችሁ። እኔ ምን ወንድ ነኝ፣ በቃ ሴት ነኝ። አንቺን ወንድ እሱንና አንቺን እንዲህ ብላለች። አዎ ካልወረወርኳችሁ እኔ አርፌ አልተኛም ብላኛለች። ከዛ ልክ እንዲህ ብላለች። ወረቀቱን ሳሳያት ግን የሆነ እንትን ላሳያት ስሞክር ወይኔ ብሩክ እንትን አለች። ድሮም እኔ አልተመቸችኝም ነበር። እንዲህ ስለሆነ ቤት ስለምን እንዴት ልታስብ ቻለች? እኔ አላውቅም። ታውት እሱን ስራ ሴቶቹን አንቺ ሴት አይደለሽም ወይ ስትዘበራረቅ ነበር ብቻ እዚህ ጋር ተቀምጣ ሴት አይደለሽም ለምን እየበላች እየጠጣች አይደል እንዴ? ለምንድን ነው ሴቶቹ ያን የመሰለ ቪላ ቤት ተሰርቶ የተሰጣት ከየት የመጣ መስሏት ነው? የረሳችሁ እሱ ምን ነው? አንቺ ልጆችሽ እንዲህ ቢያረጉ እንዲህ ባረጉ ድሮ መናጢ ያለበትን ይረሳል የሆነ ቦታ ሲደርስ። መፍትሄ ከፈጠርክ ምንም አታስቢ። እሷ መታጓገጭ ስትል በቃ ሌላ ነገር ውስጥ ገቡኝ። እባክሽ ድሮ መናጢ ምን ልታመጣ ነው? እኔ አላውቅም። ብቻ አላስፈራህም? አሁን የእሷ ሁኔታ ምናምን እኔ አልፈራም፣ በፍጹም አልፈራም። ሀብታም ነኝ። በኋላ መዘዝ እንዳይመጣ ነው። ማነው? ምን ትሰራለህ? እንዴ አጅሩ ሰመጣ እንዴ? እንዴት ገባ? ቁጭ በል። እንዴት ናችሁ? እንዴት ገባ? ጥበቃዎች እንዴት አስገቡ? እባክህ አስገቡኛ። ቅድም መጥቼ አልነበረ እንዴ? ለምን ማለት ሳታስፈቅድ ነው ታዲያ? ማንም ሳይፈቅድ ዝም ብለህ ዘለቀባ? እንግዲህ አይደለው እንዴ? ቅድም እንዴ በስነ ስርዓት ቁጭ በልና እናውራ። ምን እየወክ ነው? እዚህ ሁኔታው ደስ አላለኝም። ምን ፈልገህ ነው እኮ? ቁጭ በይ። አትረጋጉም እንዴ? እኔ ግራ የገባኝ ነገር ስነ ስርዓት የሚባል ነገር አለ። አንኳኩታ አትገባም እንዴ? አንተ ምን አንኳኳ አይደል እንዴ? ከዚህ በላይ ቤቴ ሳንከፍት ገና አንቀርጻለች ስትሉኝ አልነበረ? ልጆቹ የነበሩበትን ሁኔታ ከሄድን በኋላ እሱን ነግረናል። ግን በሩን ገንጥለህ ነው የገባኸው። በቃ ቁጭ በል። በቃ ተነስ እስኪ ቁጭ በል። ተነስ እንጂ ቤት ውስጥ የገባኸው አንተ እኮ። ቁጭ በል ምንድን ነው የምትለው እንዴ? ጭራሽ እየጮኸ ነው። ምን ሆነ ነው? ከማን ጋር ነው እያወራ ያለው? እንዴ ከአንተ ጋር። አይ ቆይ አባቴ ስማ፣ እንዴ እንደውም ወይዚህኛው ወይዛኛው ክፍል ነው እኔ መግባት የምፈልገው። ምን ልትሰራ? ወይዚህኛው ክፍል ነው መግባት የምፈልገው። ኑ ግቡ። ቁጭ በል አንተ። ምንድን ነው ልጆችን እዛ ምንድን ነው ስታደርግ የነበረው? ምንድን ነው ስታደርግ? አስወጣልኝ እሷን። ያዙት። ባሌንም ተደባደብክ፣ ቤቴንም እንትን ብለህ መጣ። ምንድን ነው ይሄ? ምን አይነት ስርዓት ነው? ምን ሆነህ ነው? ምን አይነት ስርዓት ነው ማለት? አንቺ ሲጀመር ስነ ስርዓት ያለሽ ሰው ነሽ? ምን አገባህ አንተ? ምንድን ነው ማለት? ስነ ስርዓት ያለሽ ሰው ነው ወይ? ይሄ ምን አይነት ንቀት ነው ይሄ? ይኸውልሽ ሲጀመር ማለት ነው። ለምንድን ነው የምትደበድበው እሱን? ሲጀመር ማለት ነው እኔ ይኸውልሽ መርማሪ ጋዜጠኛ አቤል እባላለሁ። እያየሽ ነው አይደለ? እና እኔ ትናንትና አናግሬያለሁ እኮ ስለ ጋዜጠኝነት ስለ ምርመራ ምን አገባኝ እኔ? የመጣሁበት ዋና ምክንያት ለማህበራዊ ጉዳይ ምናምን ሳይሆን የመጣንበት ዋናው ምክንያት ማለት ነው እዚህ ቤት ሰው እየደበደብክ ነው እንትን የምትለው እዚህ ቤት የምትሰሩትን ጓደኛሽ ማለት ነው እዚህ ቤት የምትሰሩትን እያንዳንዱ ነገር አውቀናል። እያንዳንዱ ነገር ምንድነው ያወራች? እዚህኛው ክፍልና እዚህኛው ክፍል ምንድነው የምታስቀምጡት? ምንም አይነት ክፍል የለም፣ ምንም ነገር የለም። በቃ ድርቅ አትበይ። ባዶ ነው
ባዶ ነው። አዎ ባዶ ነው። ፔኒሶን አሁን እንዳላችሁ አልነገርሽኝም። መጀመሪያ ስለ ፔኒሶኖቹ አልነገርሽኝም። ችግር አለብህ መተህ ተደባደብክ እንደፈለክ በር እንትን ብለህ ገንዘብ በልጅቷ በጓደኛሽ በኩል የምታሰሯት ፔኒሶን አለ በእሷ ስም። እኔ አላውቅም። በቃ መጥፎ ስራ ሲሆን በእሷ ስም ነው እንትን የምትሉት። ወይኔ ጉዴ የምታስከፍቱት አይደለ? አውቃችሁ እዚህ ህፃናትም ምናምን ትረዳላችሁ። እሱማ በጎ ስራ እሰራለሁ የምትይውን ነገር ነው። በቃ ያወራነውን ነገር ነው። እዛ ጋር ይታይሻል። እዛ ጋር ድብቅ ካሜራ አስቀምጠን ነበረ። በድብቁ ካሜራ እያንዳንዷ ነገር ስታወሩ የነበረውን ነገር ማለት ነው። እያንዳንዷን ነገር ሰምተናችኋል። ሁሉንም ነገር ሰምተናችኋል። ቆይ ማን መብት ሰጥቶ ነው እዛ ጋር ያስቀመጥከው? እሱን መብት ሲጀመር ካንቺ ልጠይቅ? ማን መብት ሰጥቶ ምን ማድረግ እንዳለብኝ ካንቺ ልጠይቅ? ምን ማድረግ እንዳለብኝ ካንቺ ልጠይቅ? ወይ መጠየቅ ቤቴ እኮ ነው መጠየቅ አለብኝ። ቤትሽ ነው አይደለ? አዎ ቤቴ ነው። እዚህ የምታስቀምጫቸው ህፃኖች መብትሽ ነው። የምን ካሜራ ነው? አንቺ መብትሽ ነው። መብቴ ነው። እና እዛን ህፃናቶች ለወሲብ ንግድ ከ12 እስከ 17 ዓመት የሆኑትን አንጣልኝ ስትሉ አዲስ መጋዘን እናዘጋጅ ስትሉ የነበረው ምንድን ነው? ሪከርድ ተደርገሻል። እሺ እጃችን ላይ ነው ያለሽው። ምንም አሁን የምትለፈልፊበት ነገር የለም። ምንም ማለት ነው። ምን አይነት አይምሮ ቢኖርሽ ነው ግን ህፃን ሴት ልጅ አይደለሽ? ሲጀመር ለሴት ልጆች እቆረቆራለሁ ያለሽ። ዝም በይ። ሴት ልጅ ስለሆንሽ ነው እሺ ዝም ያልኩሽ እንጂ ልክ እንደሱ ጠፈጠፍሽ ነበረ። ልክ እንደሱ ጠፈጠፍሽ ነበረ። ሴት ልጅ ስለሆንሽ ነው ዝም ያልኩሽ። ሲጀመር ያለ ፍቃድ ካሜራ ማን አስቀምጦ ነው ያስቀመጥከው? ካንቺ ሲጀመር እኔ ፍቃድን መጠየቅ አይጠበቅብኝም። ቤቴ እኮ ነው። ይሄ በሰው ደም እሺ አሁን ምን ልታረገው ነው? ያንን ምን ማድረግ እንዳለብኝ ማለት እያንዳንዱ ነገር ሰምቻለሁ። ሚዲያ ላይ እበትንልሻለሁ፣ ለህግ አካል አሳልፌ እሰጥልሻለሁ። እሺ እንስማማን እናንተ። በጣም ጥሩ። በቃ እኔ የምትፈልገውን ባለቤቴ የምትፈልገውን ገንዘብ ይሰጣል። ገንዘብ አልፈልግም። ታዲያ ምንድን ነው የምትፈልገው? በቃ ገንዘብ ይሰጣል። በቃ ትሄዳለህ። ካንቺ እኔ መረጃ እሱንም ሙሉን ታጠፋዋለህ። በቃ እሺ ይጠፋልሻል። እያንዳንዱ ስትወሪ የነበረው ነገሮች ይጠፋልሻል። እርግጠኛ ነህ? በጣም እርግጠኛ ነኝ። እሺ ምን ማወቅ ነው የፈለከው? ሁሉንም ሰምቼዋለሁ ብለሃል። ስለዚህ ምንድነው ማወቅ የፈለከው? እንዴት ግን እዚህ ነገር ውስጥ ገባሽ? ሲጀመር አንቺ ቅድም ስታወሪ እንደነበረው ነገር ለሴት ልጅ አዛኝ ሩሩ የምታወሪውና የምታረጊው ነገር ግን አንድ አይነት አይደለም በጭራሽ። እንዴት እዚህ ነገር ውስጥ ገባሽ? ተው አትፍረድ። እሺ ዝም ብለህ እኔን ለመውቀስ አትሩጥ። እኔ ብዙ ነገር አሳልፌያለሁ። ገባ አይደለ? ብዙ ነገር ተሰቃይቻለሁ። ስለዚህ ከዛሽ ካዲ ጓደኛዬ ጋር ሆኜ ብዙ ነገር ሆኛለሁ። ልክ ላንተ እንደጠቆመች ማለት ነው። ጠቆማኛለች ምናምን እያልክ እያወራህ አይደለ? እሷ ናት አይደለ እንትን የምትለው እንደዚህ የምትበጠብጠኝ ህይወቴ። እስቲ ምንድን ነው የደረሰብሽ? ብዙ ነገር ደርሶብኛል። አረብ ሀገር ቆሎ እየሸጥን ከጓደኛዬ ጋር ብዙ ነገር አሳልፈናል። ከማግባቴ በፊት ይሄ ነገር ቆሎ እዚህ እየሸጥሽ ማለት ነው? አዎ። እሺ ብዙ ነገር ሆነናል። አረብ ሀገር ሄደን ብዙ ተሰቃይተናል። ብዙ በደሎች ደርሶብናል። ይኸውልህ እኔ እንደዚህ አይነት ነገር ውስጥ የገባሁት ይኸውልህ እኔ አሁን እንድታዝንልኝ ምናምን ሳይሆን እውነታውን በቃ በእኔ ቦታ ብትሆን የምታረገው ነገር ነው። እያንዳንዱን ነገር ታረገዋለህ። እኔ ያሳለፍኩትን ነገር ስለማታውቅ ነው። ገባ አይደለ? ስለዚህ ብዙ ነገር አሳልፌያለሁ። እዛ ተሰቃይቻለሁ። ብር እየሰራሁኝ እልካለሁ እዚህ ለቤተሰቦቼ። አንድ ብር አላገኘሁም። ከዛ ስመጣ አንድ ብር አላገኘሁም። ስለዚህ ምን ማድረግ ነበረብኝ? እንዳጋጣሚ ከዛ ከነሱ ኤጀንሲ ሲሄድ እሱን ተዋወቁት። በቃ እኔም ገንዘብ ስለምፈልግ እንደዚህ አይነት እንትን ውስጥ እንግባለን። እሺ ብዬ ተስማማሁ። በቃ ይሁን። በዚህ ምክንያት ብቻ ነው የገባሽው? አዎ ሌላ ምክንያት የለኝም። ከመሰቃየት ውጭ ሌላ ምን ምክንያት? ከራብ ከጥማት ጎዳና ላይ አትሰሪም ስራ? ለምንድን ነው እየሰራው እኮ ነው እየሰራው፣ ግን እዚህ 5 ሳንቲም አልነበረኝም። ምንም አይነት ነገር አልነበረኝም። ታዲያ የኔ እንደዚህ አይነት ነገር ብቻ መስራት ነው የጨከኑብኝ። እኔ ለምን አማራጭ ሊሆንሽ የሚችለው? እምራራው። አዎ አማራጭ ይሄ ነው። በሰዓቱ አሪፍ ገንዘብ አገኘሁበት፣ ተለወጥንበት። በቃ ሰራ ነው ስራው። ልጆቹ እንዴት ነው ላንቺ ሆቴል የምታስመጫቸው? የራሳችን ደላላለን የሚያመጣልን። ስለ ኤጀንሲው ተው፣ ከሱ ጋር አወራለሁ። ስለ ሆቴሉ ንገሪኝ። ሆቴሎች ውስጥ ከስንት ዓመት በታች ያሉ ልጆችን ነው ጉልበታቸውን የምትበዘብዩ? ትንንሽ ልጆች ናቸው። እሺ ንገሪኝ፣ እንዴት ነው የምታስመጫቸው? አይደለም እኮ አንተ እኔ ግራ እርዳታ ነው በቃ እየበሉ እየጠጡ ዘና ብለው እየኖሩ አይደል እንዴ? ዘና ብለው እየኖሩ እንዴ? አሁን ያ ምግብ የምታቀርቢላቸው አሁን ትክክለኛ ምግብ ነው? ያ ምግብ ተብሎ ነው እየበሉ እየጠጡ የሚባለው?
ማን ነው የሚያመጣልሽ? እስቲ ደላሎቹ እንዴት ነው የምትሰበስቧቸው ልጆቹ? እሱ ምን መውራት ወደሽ ነው የምትና አሁን ነው ፖስትልሽ አሁኑ ነው። እሺ ተስማምተን አይደል እኮ ንገሪኛ፣ እንዴት ነው የምታስመጫቸው? ንገሪ። ከክፍለ ሀገርም ያሉት እዚህም ያሉት እንዴት ነው የምትሰበስቢያቸው? እዛ አግባብተው ቤተሰቦቻቸውን አግባብተው የሚያመጣልን ደላል አለን። በቃ ለሱ ገንዘብ ይከፈለው፣ እሱ ደግሞ ይዞልን ይመጣል። የምንፈልገው ልጆች ይዞልን ይመጣል። ግን ወደ ውጪ እንልካቸዋለን። አሪፍ ኑሮ ይኖራሉ ምናምን ተብሎ ነው የሚመጡት። በቃ ቤተሰቦቻቸውስ እዛ ገንዘብ ይሰጣቸዋል አልኩህ እኮ። በቃ እሷ የምትመጣበትን እሷ አሪፍ ኑሮ እንድትኖር ለነሱ የተወሰነ ገንዘብ እንሰጣቸዋለን። ስለዚህ በቃ ምን ይፈልጋሉ? የሚሞቱትን ልጆች የት ነው የምታረጓቸው? እኔ እኮ እንትን አይደለሁም ፈጣሪ አይደለሁም እንትን የምላቸው። በቃ ከታሙ ይሞታሉ። በቃ ታሙ አይደለም የሚሞቱት፣ በስራ ጫና ነው የሚሞቱት። ታሙ ትለኛለች፣ በስራ ጫና ነው የሚሞቱት። በስራ ጫና ትንሽ ስራ ይበዛባቸዋል። በቃ ስለዚህ መቋቋም ስለማይችሉ ይሞታሉ። መቋቋም አይችሉም። አንድ ክፍል ውስጥ ስንት ነው የምታሳድሩት ሆቴሉ ጋር ህፃኖቹ? ይሄንን ማውራት አለብኝ? አዎ ብዙ ናቸው። ምን ያህል ነው አንድ ክፍል ውስጥ? ቢያንስ 10 14 አንድ ክፍል ውስጥ ማለት ነው። አሁን ላንቺ ነው እንዳዝን የምትጠይቂ? እሺ እኔ ምን ላደርግሽ? እዚህ የተሰቃየሁትን አንተ አሁን እያወራሁ አይደል እንዴ? እዛ መጥቼ ብር ማጣት እንዴት እንደሆነ አታውቅም? ጓደኛሽ እንኳን በተደጋጋሚ ስትለምንሽ እዚህ ነገር ውስጥ ከተሻትም ማለት ነው። ግን እሷ ተጸጽታ አይደለም። ይኸውልሽ ገንዘቡ አንሷት ነው። እሷ ገንዘብ ስጥሽ እኮ ብያታለሁ። ገንዘቡ ስላነሳት በተደጋጋሚ መጣ ከዚህ ነገር እንውጣ ይበቃናል እስካሁን የሰራነው ስራ ስትልሽ ነበር አይደል? ብላኛለች። ግን እሷ ገንዘብ ነው የምትፈልገው። ገንዘብ ደግሞ ልስጥሽ ብያት ነበር። ገንዘብ አትፈልግም። ምን ላድርግ? እሺ እሷ እኮ ያንን የነበረችበትን እና እሷ ተሰቃየው የራበን እዛ የተሰቃየውን ስንት መጫወቻ የሆነ ነው እኮ እሷ ረስተዋለች። በቃ እኔ ግን አልረሳሁትም። እስካሁን ድረስ በጣም ነው የሚያንገበግበኝ። ታዲያ በእንደዚህ አይነት ነገር ነው እንደ ህብረተሰቡን በቂም በቀል ነው የምትወጪው? በቃ ገንዘብ አገኘው፣ ለዕለቱ ገንዘብ አገኘው፣ ተቀየርኩበት። በቃ ይሄው ነው። አንተም ብታገኝ አሁን እጥፍ ብታገኝ ከኔ የበለጠ አንተም ትቀየራለህ አይደለ? አዎ። ስለዚህ ልቀበላችሁ ብር ብትችል። አዎ ተነሽ ውጭ። ለምንድን ነው የምወጣው? ተስማምተናል። በቃ ነይ ተነሽ ውጭ። ታጠፋልኛለህ? አዎ ተነሽ ውጭ። እሺ ተነሽ ውጭ። እሺ እሺ ነይ ተነሽ ውጭ። ያዩ አጥፋልኛ ታዲያ ነይ። ይኸው ላሳይሽ ነው። ያዟት እሱ ጋር ይሄና ያዟት እሱ ጋር። አዎ አስገቡት እሱን። ግባ ቁጭ በል። ደበደባችኋ? ደበደባችሁኝ አይደል? አልወጣልም። አሁንም ደበደባችሁኝ። ማን እንደሆንኩ ስለማታውቅ ነው። እሺ አልወጣልህም ወይ? አሁንም አልወጣልህም? ምንድን ነው ፍላጎት? አሁን ንገረኝ። ምንድን ነው የምትፈልገው? ምንድን ነው የፈለከው? አታፍጥብኝ። ምንድን ነው? አልወጣልህም ወይ? አሳየሃለሁ። ና አሳየኛ። ወንድ ልጅ አይደለ? ና አሳየኝ። ና ድጋሚ አሳየኝ። ህፃን ላይ እንደዚህ ከምትሆን ህፃን ላይ ሴት ላይ አይደለ የምትፈነጨው? ይኸውልህ ለባለቤት አሳይቻታለሁ። ይታያል አይደል? እዛ ጋር ምንድነው እዛ ጋር ያለው ድብቅ ካሜራ ነው። ቀደም ይኸውልህ እኔ መርማሪ ጋዜጠኛ አቤል እባላለሁ። እሺ ይታያል። መርማሪ ጋዜጠኛ አቤል እባላለሁ። እሺ ሁሉም ነገር ስታወራት የነበረው ነገር ህፃን ልጆችን እንዴት እንደምታስደርግ አዲሱ መጋዘንህን እያሰራህ እንደነበረ ከ12 ዓመት እስከ 17 ዓመት ሴት እያመጣ እዚህ ለባለ ሀብት እንደምትቸረችር እንደ ዕቃ። ምን አይነት አይምሮ ነው ግን ያለ? ደግሞ ቤተሰብ አለኝ ተምሬያለሁ። ከዛ ሸወርኩት አታፍርም ትንሽ? ምን አይነት አስተዳደግም ቢኖረ ነው እንደዚህ አይነት ሰው የሆንከው? ንገረኝ። ምንድን ነው የምትፈልገው? ካንተ የምትፈልገው ነገር ምን አለ? ምን ወፈር ታደርጋለህ? እኔ እኮ ቅድምም ነግሬያት ነበር።
የሆነ ብር መስጠት አለብን ለሱ ብያት ነበርና እሰጣለሁ። ስንት ብር ነው የምትፈልገው? ምን ያህል አላቅ? እሺ በጣም ባለሀብት ነህ። ታጠፋዋለህ? በጣም ባለሀብት ነህ። የቀረስከውን ታጠፋዋለህ? ታጠፋዋለህ? ንገረኝ። አላጠፋውም። ታዲያ በምን መደራደር እንችላለን? እጄ ላይ እኮ ነው። ባጠፋው ባላጠፋው ያለ አማራጭ አንድ ብቻ ነው፣ ለእኔ መናገር እኮ። እነግርሃለሁ፣ ሁሉም ነገር እነግርሃለሁ። የምትፈልገውንም ብር እሰጥሃለሁ። ታጠፋልኛለህ? እሺ ይሄኛውንም ካሜራ ታስጠፋልኝ? አስጠፋላለሁ። ችግር የለም። ሁለቱንም አስጠፋላለሁ። እሺ አስቁምልኝ። እሺ ይዘጋ፣ ግን ታወራለህ። እያንዳንዱ ነገር አለው። እኔ እነግርሃለሁ። እሺ ሄና አጥፋለት። ያው እያየው ነው። ያው እሺ እሺ ያቻለሁ። አዙሮ አሳይቷል። በቃ ያቻለሁ። እሺ ተጠራጣሪ ነው አይደለ? የስራው ጸባይ ነው። ከስራ ባህሪው አንፃር ሊሆን ይችላል። እንዴት ግን ካሜራውን ልታስቀምጡ ቻላችሁ? ብዙ ናችሁ ደግሞ። ቅድም አንተን ብቻ ነበር ያየሁት። በጣም ግን እኔ ይኸውልህ በጣም ሞልታችሁታል እኮ። አዎ ደብድባችሁኛል። ሲያንስ ነው ይሄ ድብደባ፣ ሲያንስ ነው። እኔ እንደውም ህግ ሲያንስ ነው። እሺ እንዳንተ አይነቱ መደብደብ ብቻ ነበር፣ መስቀል ነበር የሚያስ። እንዴት ግን እዚህ ምን አይነት ግን አስተዳደግ ቢኖርህ ነው እንዴት እዚህ ነገር ውስጥ ልገባ ቻልክ? ይገርምሃል። ያው ሰዎች ማንኛውም ነገር ላይ ሲገቡ ተገደው። አትቅለስለስ፣ በስነ ስርዓት አወራ። አሁን ለማሳመን ያምኑልኛል ብለህ ምናምን አይደለም። በስነ ስርዓት ቅድም ስታወራ እንደነበረው አውራ። አይ እየተደራደረን ነው። ተነጋገርን እኮ ስለ ድርድሩ። ለመደራደር አመጣጤን እዚህ ስራ ውስጥ እንዴት እንደገባው እየጠየቀኝ ነው አይደል? እየነገርኩ ነው። እየተቅለሰለስኩኝ ሳይሆን እየነገርኩ ነው። እሺ አስተዳደጌ ትንሽ ችግር ነበረው። አባቴ እጅግ በጣም ያሰቃየኝ ነበር። እኔን ብቻ ሳይሆን እናቴንም ጭምር ያሰቃየን ነበር። ከእናቴ ነው የወረስኩት ያልኩህ ውሸት ነው። እናቴ በልጅነቴ ነው የሞተችው። እናቴ ስትሞት እኔ በጣም ሕፃን ነበርኩኝና ምንም ተስፋ አልነበረኝም። አባቴ አባት ነው፣ ያው እያሰቃየን ቢሆን ነፍስ እስካውቅ ድረስ አብረን እንቆይ አድርጎኛል። በመሀል እኔ ከእሱ ጋር መቀጠል አልቻልኩም። ችግርም አለ፣ ረሃብም አለ፣ የእሱም ዱላ አለ። ሰብሮ ገብቶ እኔን መደብደብ ነው። ስለዚህ እንደ እናቴ ከመሞት ብዬ ቤቱን ጥዬ ወጣሁ። መጀመሪያ ጎዳና ላይ ነው እንትን ያልኩት። በመሀል ያው እንግዲህ የቸገረው የሚባል ነገር ታውቃለህ። አንድ ባለጸጋ ቤት በአጥር ተንጠላጥዬ ገብቼ ትንሽ ብር አገኘሁ እና የሆኑ ጌጣጌጦችን አገኘሁ። ሰርቄ ወጣሁ። ጌጣጌጦችን ሸጥኩኝ። የያዝኩት ብር አለ። ብሩን ሰብስቤ ያው ሰፈር አካባቢ እንደዚህ ሊቢያ ሄድን፣ ደቡብ አፍሪካ ሄድን የሚሉ ልጆችን ሰምቼ ስለነበር እኔም በቃ ወደ ሊቢያ ከማውቃቸው ልጆች ጋር ተሰደድኩኝ። እቺ የሰረኳትን ብር ተጠቅሜ ለደላላ ማክፈል ያለብኝን ከፍዬ እድሜም አልደረሰም ይገርማል። እና ተሰደድኩኝ። የሄድንባት ጀልባ ልበላት እሷም ተገልብጣ እንግዲያው ለተአምር ትረፍ ሲለኝ እኔ ተርፌያለሁ። ለተአምር ትረፍ ሲለኝ ብቻዬን የተረፍኩት እኔ ብቻ እና ሊቢያም ገባሁ። እዛም አልተሳካልኝም። ተሰቃየሁ፣ በጣም ተሰቃየሁ እና እንደገና ተመለስኩኝ ወደ ኢትዮጵያ። እና ሊያልፍልኝ የሚችለው ሀብታም ልሆን የምችለው ምናልባት ውጭ ሀገር ከሄድኩኝ ብቻ እንደሆነ ስላመንኩኝ ድጋሚ ወደ ሳውዲ አረቢያ ለመሄድ ወሰንኩኝ። ይህንንም ለማሳካት ብዙ ጥረቶችን አረፍኩኝ። ድጋሚ የሚገርም ነገር አሁንም ስርቆት ነው የተጠቀምኩት። ሳውዲ አረቢያ ለመሄድ ደላሎችን አገኘው። የሚያስፈልገኝን ብር
ሰበሰብኩ፣ ብሩን ከፈልኳቸው፣ ሳውዲ አረቢያ ላኩኝ እና ሳውዲ አረቢያ ቆይቼ አጋጣሚ ሆኖ ከሱዳን የመጡ የስራ ባልደረቦች ነበሩኝ፣ እንደ ጓደኛ እንደ አብሮ አደግ ብዙ የምናወራቸው። እነሱ መክረውኝ ይህንን ስራ እንድሰራ አበረታቱኝ፣ ጠቆሙ፣ ጥሩ ስራ እንደሆነ ነገሩኝ። ህይወቴን ሊቀይርልኝ እንደሚችል የኔን ብቻ ሳይሆን የዘር ማንዘሮችን ህይወት ሊቀይርልን እንደሚችል ከኤጀንሲው ጋር በተያያዘ የህፃኖቹን ስራ ማለት ነው ሙሉ ለሙሉ እነሱ ናቸው የነገሩኝ። ሙሉ ለሙሉ ኤጀንሲው ሽፋን ነው፣ ከቨር ነው። እኔ እንደዚህ አይነት ነገር በቃ ምንም አላውቅም። ኤጀንሲ ራሱ እንዴት እንደሚከፈትም አላውቅም። እነሱ ናቸው ዳይሬክሽኑን የሰጡኝ። ኤጀንሲ ክፈት፣ እዚህ ትልካለህ፣ እዚህኛ እንቀበልሃለን፣ ምንም ችግር የለውም። ከዛ የሚሰራ ስራ አለ በኤጀንሲው ሽፋን ብዙ ስራ እንሰራለን። ሆቴሎችን ትከፍታለህ፣ ፔኒሲዮን ትከፍታለህ። ዋናዎቹ ተጠቃሚዎቹ ዋናዎቹ እንግዲህ አንቀሳቃሽ እነሱ ናቸው ማለት ነው። አንተ እዚህ ለሳምፕል ቁጭ አድርገው ነው እንትን ያለው። እኔ ተቀምጫለሁ፣ አገኛለሁ፣ ብዙ ብር አገኛለሁ፣ እነሱ አገኛለሁ። የሚገርምህ ያው ቅድም ነግሬያለሁ፣ ስኮላርሺፕ ብዬ መሸኛቸው ህፃናቶች አሉ ለትምህርት ብዬ ያው ለወሲብ ንግድ ነው መለካቸው እዛ። ምናልባት ቅድም ከባለቤቴም ጋር ስናወራ ካሜራው ላይ ያው እያየኸው ነው፣ አይተኸዋል። እና ያው እንዲህ ስላየኸው ብዬ ነው መናዘዝልህ። እና ግልጽ ሆነን ማውራት አለብን መሰለኝ አይደል እንዴ? እየተደራደርን ነው። ከፍቶልሃል? የምትፈልገውንም እንደምሰጥህ ነግሬሃለሁ። ስለዚህ ያለውን ታሪክ ንገረኝ ብለኛል። በታማኝነት እየነገርኩ አብረንም ልንሰራ እንችላለን። አመሰግናለሁ። እኔ የምፈልገው እሱ ነው። ቴንኪው። እሺ፣ በጣም ነው አመሰግነው። ቴንኪው። አብረን ነው የምንሰራው፣ እናሰፋዋለን ቢዝነሱን። እሺ። እና ሽፋን ነው እንዳልከው ኤጀንሲው። ይህ ስኮላርሺፕ ብዬ የምልካቸውም እንደዚሁ ህፃናቶችን ነው። ስኮላርሺፕ አይደለም፣ አይማሩም። የወሲብ ንግድ ነው። ምናልባት ስራው ላይ እንግዲህ አንተም ስትገባ እስቲ ታየውና በደንብ እንሰራለን። እሺ። መጋዘኖቹንም እየዞርን እናያለን። አሉ፣ አንድ ሁለት መጋዘኖች አሉኝ። ወደ እኔ ሀሳብ ስለመጣ በጣም ነው የማመሰግነው። እሺ፣ በጣም አመሰግናለሁ። እና እስቲ ካየኸው በኋላ ምናልባት አንተም ያው እንደተማረ ሰው ሀሳብ ታቀርብልኛለህ። ቅድም ተምሬያለሁ ያልኩት ትንሽ ውሸቴን ነው፣ አልተማርኩም። እሺ፣ ያው አሁን አንድ ላይ ስለምንሰራ የንግግር ችሎታዋ ናት አይደለ? ሰውን አንደኛ የምታሰምንበት ልንገርህ ብዬ ነው። ያው አብረን ልንሰራ አይደል? ስለዚህ ያለው ነገር ማወቅ አለብህ። ቅድም ተምሬያለሁ ብያለሁ፣ ግን አልተማርኩም፣ ውሸቴን ነው። እና እነሱ ናቸው የላኩኝ። ያው ለእነሱ ልካለሁ፣ ለእኔም ወስዳለሁ። እና ያው ሂውማን ትራፊኪንግ ነው የሚሉት ነጮች። አንዳንድ ወርዶችን የሚገርም ነገር ከፊልም ላይ መኮረጃ አለ። ሂውማን ትራፊኪንግ የፊልም ህይወት ነው በቃ እየተኖረ ያለው ማለት ነው። አዎ፣ አይተኸው ከሆነ አንድ የሆነ ሂውማን ትራፊኪንግ የሚል ፊልም አለ። ያው እኔ የምሰራውን ስራ ነው የሚሰራው እንደዚህ። እና እሺ፣ ስለ ፔኒሶኖች እስቲ ንገረኝ። ህፃን ልጆች በአልበም እያሳያችሁ እዚህ ለባለ ሀብቶች የምትሰጧቸውም አሉ። ስለዚህ ያው አንተ ምናልባት በተሻለ መልኩ አንተ ጋር ስንሰራው ምናልባት የተሻለ ውጤት እናይበታለን ብዬ አስባለሁ። ያው አብዛኛው ባለሀብቶች ደስተኛም አይደሉም። አሁን ምን አሁን እኮ ድንግል የሚባል ነገር ጠፍቷል። ድንግል ናቸው ብለው ይልኩልናል፣ ሲታዩ ድንግል አይደሉም። የሚገርም ህፃናቶች ናቸው። እኔ ነኝ እንደውም 13 ዓመት ብዬ ትንሹን እድሜ ያስቀመጥኩት እኔ ነኝ እንጂ እነዚህ አሁን በብር የሰከሩት ብሩ እኮ እኔ ከየት እንደሚያመጡት በፊት ግራ ይገባኝ ነበር። ለካ እንዲህ በቀላል መንገድ ነው ብሩ የሚገኘው። እና አሁን እኔ ብር አለኝ። የሚገርም ነገር እኔ ማማርጣለሁ። አሁን ባለቤቴ አለች አይደል? እኔ እንደው ከሰው ጋር መተኛበት እንደው በአመት 2-3 ይሆናል ብለህ ነው። እኔ ማማርጣለሁ አልበሙ ላይ። እና እኔም እንደውም 3-4ቱን ነው የምለው። ምናልባት አንተም ትደሰትበት ይሆናል ብዬ አስባለሁ አይደል? ወደዚህ ሀገር ልጆች ናቸው፣ ቆንጆዎች ናቸው። የሚገርም እዚች ጋር እንደዚህ እንደወጡት ያወጡም እኮ አይደሉም፣ ኩቺ እንደዚህ ያሉ ናቸው። እና ይሄ ነው እና መነሻ ካፒታል የሆነ ዘንድ እንግዲህ 1-2 ሚሊዮን ብር አካውንት ላይ ገቢ ያደርግልሃለሁ። የስራ ማስኬጃ ምናልባት እዛ ስትለቅም ትንሽ እኔም ጋር ስትመጣ ዝም በል ትንሽ አታፍርም?
ትንሽ አታፍርም ወይ? ቅድም የተጸጸትክ እየመሰልክ ነበር አይደለ? ጭራሽ አሁን ተመለሰ እንደዚህ ስትል ግን ትንሽ አታፍርም? ሰው ነኝ ብለህ ነው የምታስበው አንተ? አብረን እንሰራለን አልከኝ እኮ። አንተን ቢቻል መግደል ነበረ። በህፃናት እንደዚህ የምትነግድ። ተነስ ውጣ! ተነስ! አብረን እንሰራለን። ተነስ ውጣ! እንዳንተ አይነቱን ለህግ ነው ማቅረብ። ና ውጣ! ና ሂድ! እንግዲህ እንዳያችሁት ነው ተመልካቾቻችን፣ በጣም የሚያሳዝን ጉድ ነው ዛሬ ያየ ነው። እንግዲህ የበፊቶቹ አገር ውስጥ ነው። እኔ ስሜቴን መቆጣጠር አቅቶኛል። አገር ውስጥ ነው እንግዲህ የበፊቶቹን። አሁን ምንድነው ሚስትየዋን ያው መዝጊያዬን ከመስራቴ በፊት ሚስትየዋ ናት፣ ሚስትየዋ ጋር ነው ቁልፎ ያለው ብለውኛል። ቅድም ልንገባ ስንል ሄና ህፃኖች አሁን ያሉበትን ታሳየንና እንግዲህ የሞቱም አለ ነው እየተባለ የነበረው። ቀጥታ እናስገባትና ቁልፉ እሷ ጋር ስለሆነ ታሳየንና ልጆቹ መጀመሪያ እናስወጣ አይመስልም? ነይ። አዎ አለች። አስገባት። ነይ ግቢ። አታንገላታኝ በቃ። ነይ። ስራሽ ነው። የቱ ጋር ነው ያሉት? ነይ ያሳየን። ነይ ግቢ። ክፈችው። ይኸውልህ በእናትህ በጣም ነው የሚያሳዝነው። ይኸውልህ እዚህ ውስጥ ነው ያሉት። ወይኔ ፈጣሪ። በቃ በሩ አይዛጋ። ሂጂ ሂጂ ቁጭ። እንትን እናድርግ። አዎ ይምጡና ያስወጧቸው እነሱ። በጣም ነው የሚያሳዝነው። እንግዲህ ውጪ አስወጧት። ደንዝዛለች። ስራዋ ነው። እንዴት አደነዝዝም። እንግዲህ ተመልካቾቻችን እንዳያችሁት ነው። በጣም ልብ የሚነካ ነው። በጣም የሚያሳዝን ነው እየተሰራ ያለው ስራ። እንግዲህ ያው በተቻለን መጠን በተቻለን አቅም ከስር ከስር እየሄድን እየተንቀሳቀስን ከናንተ በሚደርሰን ጥቆማ መሰረት ከናንተ በሚሰጠን ሀሳብ አስተያየቶች እነዚህን ወንጀለኞች ያው አሁን በተለይ ደግሞ ደስ በሚለው ሁኔታ ሁሉም እርስ በርስ እየተጣሉ ነው፣ እየገባቸው ነው። እንደዚህ አይነት ቪዲዮዎች በተለያዩ ሰዎች እጅ ላይ ሲደርስ ያው እየነቁ ነው ማለት ይቻላል። ቤተሰቦቻቸው፣ ጓደኞቻቸው ያው ዞሮ ዞሮ ዋናው ነገር መነሻው የሚሆነው የጥቅም ጉዳይ ነው። በችግራቸው የተነሳ ነው እንግዲህ አብዛኞቹ አንዳንዶቹ ወደዚህ ነገር የሚገቡት ግን ልክ እንዳልሆነ ሲያውቁ የመጸጸት ስሜት ሲሰማቸው ያው እኛ ጋር እየደወሉ እኛ ጋር ብቻ አይደለም ያው እኛ እንደውም የተወሰነን ነው እያያዝን ያለ ነው፣ እየነገርኳችሁ ነው። የህግ አካላቶችም እንግዲህ ያው እኛ የምናውቃቸው አሉ። በደንብ እዚህ ጉዳይ ላይ ያው ኮሜንቶች ላይ እያየው ስለሆነ ነው። አንዳንድ ቤተሰቦቻችንም እየጻፋችሁ እያየው ስለሆነ ነው አስተያየት። የህግ አካል ምናምን የሚባል ነገር አለ። የህግ አካሎችም በደንብ እየሰሩበት ነው። እኛ የምንሰጣቸው ዞሮ ዞሮ እነዚህን ሰዎች ከያዝናቸው በኋላ እኛ እንትን የለንም፣ ማቆያ ቦታ የለንም፣ ህጉም አይፈቅድልንም። ስለዚህ ማስረጃዎችን መረጃዎችን ካደራጀን በኋላ ለህግ አካል ነው አሳልፈን የምንሰጠው። እነሱ ደግሞ ተገቢውን ቅጣት ነው የሚሰጧችሁ ማለት ነው። ምንም አሁን ወደኋላ እየተባለበት ያለ ነገር የለም ማለት ነው። በደንብ ነው እየተሰራ ያለው ማለት ነው። እንግዲህ ተመልካቾቻችን፣ ቤተሰቦች የዛሬው ፕሮግራማችን የዛሬው ጉዳያችን እንግዲህ እንዳያችሁት ነው። ያላችሁን ሀሳብ አስተያየት እንግዲህ ኮሜንት ሴክሽን ላይ አስቀምጡልን። ያው ብርታታችን ስለሆነ እንደ ሁልጊዜያችሁ አለሁ በሉን፣ ሀሳብ አስተያየታችሁን ጻፉልን። ቤተሰቦች ይህ ፕሮግራም በጣም አስተማሪ ነው። አስተማሪነቱ ደግሞ ያው የተለያዩ እንደናንተ ያሉ ተከታታዮቻችን ናቸው ጠቋሚዎቻችን እየሆኑ ያሉት። በተለይ አሁን ላይ እነንተና የደረሱ ከዚህ በፊት እንዳልኳቸው አንድ ሁለት ቪዲዮዎች ላይ የት ደረሱ የሚለውን እነዛን በጣም እየሰራንበት ነው። እንግዲህ ለእናንተ የምናቀርብላችሁ ይሆናል ስንጨርስ። ይሄ ፕሮግራም አብዛኛው ህብረተሰብ ጋር እንዲደርስልን ላይክ፣ ሼር፣ ሰብስክራይብ አድርጉልን። በደንብ ላይክ፣ ሼር፣ ሰብስክራይብ ይደረግ። አቤል ነኝ እንግዲህ እስካሁን አብሬያችሁ የቆየሁት። ህፃኖቹም አሁን እየወጡ ነው።
ያው በህይወት የሌሉም አሉ። በጣም የሚያሳዝነው እንደባለፈው ደግሞ ደስ በሚል ሁኔታ የተረፉም አሉ። ዋናው እንግዲህ ህይወት ነፍስ ማዳናችን በጣም ደስ ይላል። የዛሬ ፕሮግራማችን ይህን ይመስል ነበር። በቀጣዩ ፕሮግራም እንገናኛለን። እናመሰግናለን። ቻው